አዳምና ሔዋን ኢትዮጵያውያን ናቸው። ኖህ ራሱንና ልጆቹን ከንፍር ውሃም ያዳነባት መርከቡ ኢትዮጵያ ጣና አካባቢ ከሚገኘው አራራት ተራራ ላይ ነው። ይህንን ያሉት ሙዓዘ ጥበባት ዲያቆን ዳንኤል ክብረት ናቸው። ስለ ጉዳዩ በዝርዝር እነግራችኋለን። መቻሉ እንዴት ተባለ፣ ጉዳዩ ምንድን ነው የሚለውን ነገር ወደ እናንተ እናደርሳለን። ይህ ዜና ፕላስ ነው። ይህ የተጋራው በፈረንጆቹ 2021 በተለይ ደግሞ ከ5 ዓመታት በፊት ነበረ። ስለ ኢትዮጵያ አስገራሚ እውነታዎች በሚል ሙዓዘ ዲያቆን ዳንኤል ክብረት ያጋሩት ጽሑፍ ነበረ። በጌጡ ተመስገን ገጽ ላይ የተጋራ ነው። ጉዳዩ ምንድን ነው? ስለ ኢትዮጵያ ምን አሉ? በወቅቱ ስለ ኢትዮጵያ የተናገሩት ነገር ምንድን ነው? አስገራሚውና ከመጽሐፍ ቅዱስ ወይም ደግሞ በርካቶችን አጣቅሰው ስለ ኢትዮጵያዊ ዮቶር፣ ስለ ኢትዮጵያዊቷ ሲጳራም ያነሷቸው ሐሳቦች አሉ። እነዚህን ጉዳዮች በዝርዝር አደርሳችኋለሁ። ስለ ኢትዮጵያም አስገራሚ እውነታዎች በማለት የተጋራው ጽሑፍ እንዲህ ይላል። 8 ነጥቦችን ዘርዝረዋል። ከ8ኛው ተነስቼ ልነግራችሁ ወደድኩ። የመጀመሪያው ሰው አዳም የተፈጠረው ከ4 ባህሪያተ ሥጋ ነው። ከነዚህ መካከል ደግሞ አንዱ የተፈጠረበት እሳትና ውሃ፣ ነፋስ የተገኘው ከኢትዮጵያ ነው። ከነዚህም በመነሳት አንዳንዶች አዳምና ሔዋን ኢትዮጵያውያን ናቸው ይላሉ። እውነት ነው፣ ኢትዮጵያ የሰው ዘር መገኛ ናት ይሉና ለዚህ ሙዓዘ ጥበባት ዲያቆን ዳንኤል ክብረት ለማስረጃነት ካነሷቸው መካከል ነው። ኢትዮጵያ ማለት የቃሉ ትርጉም እነዚህ አእምሯቸው የታወሩ ጠላቶች እንደሚያወሩት የተቃጠለ ፊት ማለት ሳይሆን ኢትዮጵያ ማለት ለአምላክ የሚሰጥ የወርቅ ስጦታ ማለት ነው ትርጉሙ ይሉናል ሙዓዘ ጥበባት ዲያቆን ዳንኤል ክብረት። ሲተነተን ኢት ማለት አምላክ ፈጣሪ እግዚአብሔር ማለት ሲሆን ዮጵ ቢጫ ወርቅ፣ ውድ ወርቅ፣ ልዩ ወርቅ ማለት ነው። ኢትዮጵያ ማለት ለእኔና ለእናንተ በምናቃት ልክ ብቻ ሀገር አይደለችም። ኢትዮጵያ ከምድር ሀገራት ሁሉ እጅግ ሚስጥራዊና ረቂቅ ሀገር ናት። ይህን ስላችሁ ደግሞ በግምት ወይም በስሜት ተገፍቼ አይደለም፣ በብዙዎች ማስረጃዎች ነው ይህንን እምለው። ይህን ጽሑፍ ስታነቡ ውስጣችሁ የማይቀበልላችሁ ኢትዮጵያ የሚለው ነገር የማይዋጥላችሁ ተራ አሉባልታ ወይም አፈታሪክ የሚመስላችሁ ሕሊናችሁ ኢትዮጵያውያንን በጠባብነት በዘረኝነት ወይም በገንዘብና በክህደት የታወረ ጥቂት ትኖራላችሁ። አልፈርድባችሁም፣ ምክንያቱም የኢትዮጵያ ማንነት አልገባችሁም። ብሉይ ኪዳን ይሉና ለዚህ ማጣቀሻ የሚገልጹት ዲያቆን ዳንኤል ክብረት የቀድሞ ዲያቆን ዳንኤል የአሁኑ ደግሞ የማህበራዊ ጉዳዮች አማካሪ ጠቅላይ ሚኒስትሩ የጻፉት ጽሑፍ ነው። አንደኛው ሊቀ ነቢያት ሙሴን የአመራርነት ጥበብ ያስተማረው ኢትዮጵያዊ ዮቶር ነው ይላሉ። ስለዚህ ለእስራኤል ከፈርዖን ነፃ መውጣት የኢትዮጵያ ከፍተኛ ሚና አለበት ማለት ነው ይላሉ። ቴዲ አፍሮ በጥቁር ሰው አልበሙ ላይ የዮቶርን ኢትዮጵያዊነት ለመጥቀስ ሞክሯል። የዮቶር ርስት ውብ ሀገር ኢትዮጵያ ነች ይላሉ። የመጀመሪያው ነጥብ። ሁለተኛው አሁንም የሊቀ ነቢያት ሙሴ ሚስት ሲጳራ ኢትዮጵያዊት ነበረች ወይም ነች። ሀበሻዊቷ ሲጳራ የኢትዮጵያዊ ዮቶር ልጅ ሙሴ ይህችን ሴት በማግባቱ ወንድሙ አሮንና እህቱ ማርያም ያጉረመረሙበት ነበረ። ሶስተኛ የመጀመሪያው ካህን መልከ ጸዴቅ ኢትዮጵያዊ ነው። ይህ ካህን በክርስትና አስተምሮ የኢየሱስ ክርስቶስ ምሳሌ ተደርጎ ይቆጠራል። አራተኛውና ሌላኛው ማስረጃ በሀገረ እስራኤል የራሷ ቦታ ያላት ዴር ሱልጣን ብቸኛዋ ሀገር ኢትዮጵያ ናት። ይህንም ቦታ ምዕራባውያን አንዳንድ የምስራቅ ሀገራት ለመውሰድ ቢሞክሩም እንዳልተሳካላቸው ታሪክ ይዘክራል። አምስተኛ ከባቢሎን ዘመን አስቀድሞ የነበረው ብቸኛ የሰው ልጅ ቋንቋ ግዕዝ የሚገኘው ኢትዮጵያ ወይም ደግሞ በቤተ ክርስቲያን ውስጥ ነው። ይህም ቋንቋ እኛም የቋንቋ ባለቤቶች ብናቃልለውም ቅሉ ግን ዓለም እጅግ የሚያከብረው ትልቅና ቀዳሚ ልሳን ነው። ይህንን ደግሞ ራሳቸው ምዕራባውያን ይመሰክራሉ። በዚህ ቋንቋ ብዙ እልፍ ድርሳናት፣ ሚስጥራት ተከትበዋል። ስድስተኛ ማስረጃ ጻዲቁ አባታችን የሄኖክ የልጅ ልጅ ኖህ የተቀበረው ኢትዮጵያ ጎንደር ውስጥ ነው። የሰው ልጅ ከሰማይ ከተጣሉት መላእክት ኔፍሊሞች በተማረው ምድራዊ ጥበብ ምክንያት ልቦናው ከፈጣሪው ራቀ። ለምሳሌ ኮከብ ቆጠራ፣ በአንገት የሚታሰሩ፣ በጆሮ የሚንጠለጠሉ፣ በእጅና እግር ጣቶች የሚታሰሩ፣ ከንፈርና ገላን የሚቀቡ ሁሉም ምድራዊ ጌጦች የመጡት ከወደቁ መላእክት ወይም ከኔፍሊሞች ነው። እነዚህ መላእክት የሰው ልጅ ከፈጣሪ እንዲርቅ ዝሙትን፣ መዳራትን፣ ያላግባብ መብላትን፣ መጠጣትን አስተማሩት። በዚህ ምክንያት የሰው ልጅ
ህልቆ መሳፍር ኃጢአትን በመስራቱ እግዚአብሔር ምድርን በንፍር ውሃ መላት። ሁሉም አለቁ። ኖህና ቤተሰቦቹ ብቻ ቀሩ። ይህ ሰው መቃብሩ የሚገኘው ኢትዮጵያ ውስጥ ነው ይላሉ። ሰባተኛ ኖህ ራሱንና ልጆቹን ከንፍር ውሃ ያዳነባት መርከቡ ያሳረፋት ኢትዮጵያ ጣና አካባቢ የሚገኘው አራራት ተራራ ላይ ነው። ስምንተኛ የመጀመሪያው ሰው አዳም የተፈጠረው ከአራት ባህሪያት ሥጋ ነው። ከነዚህ መካከል ደግሞ የተፈጠረበት እሳትና ውሃ ነፋስ የተገኘው ከኢትዮጵያ ነው። ከነዚህም በመነሳት አንዳንዶች አዳምና ሔዋን ኢትዮጵያውያን ናቸው ይላሉ። እውነት ነው፣ ኢትዮጵያ የሰው ዘር ነች። መዋዘ ጥበባት ዲያቆን ዳንኤል ክብረት። ጥቁሩ ገዳም የሚስጥራዊ ምድር ሕዝቦች የምድራችን ቅዱስ ስፍራ አክሱም ከመካም ከኢየሩሳሌምም ከቫቲካንም ጋር አትወዳደርም። ከኢትዮጵያ ወንዞች ማዶ ልጆቼ ቁርባኔን ያመጡልኛል የተባለልን የአምላክ ባላደራዎች ነን። ኢትዮጵያም የእውነት ቅድስት ምድር ናት። ብዙዎቹ የዓለማችን ሀገራት ከነመፈጠራቸው ሳይታወቁ ሀገራችን ግን በሚያስገርም ገልጻም ከመጽሐፍ ቅዱስ እስከ ጥንታዊ የታሪክ ተመራማሪዎች ተገልጻለች። ኢትዮጵያ ከስነ ፍጥረት ጀምሮ የሚመዘዝ የስነ መንግስት ሕያው ታሪክ ቢኖራትም ይበልጥ ቅድስት ያሰኛት ትልቁ ነገር አምላክ ለሰው ልጆች ሁሉ በእጁ የሰጣቸው ብቸኛ ቅርስ ታቦተ ጽዮን በኢትዮጵያ ምድር በተለይም በአክሱም ማኖሩ ነው። የበርካታ የታሪክ ተመራማሪዎች፣ የመጽሐፍ ቅዱስ አጥኚዎች፣ የስለላ ተቋማት፣ የፊልም ባለሙያዎች ቀልባቸውን የማረከው አንዳንድ ጊዜም እንቆቅልሽ የሚሆንባቸው የጽላቴ ሙሴ ጉዳይ ነው። ስለ ታቦተ ጽዮን የሚያብራራ ክብረ ነገሥት ቢሆንም በርከት ያሉ ጥናቶች በመጽሐፍ መልክ ተጽፈዋል። ከሁሉም በላይ ስለዚህ አስገራሚ መለኮታዊ ቅርስ ለ9 ዓመታት ሳይታክት ዓለምን እያሰሰም ጥናት ያደረገው እንግሊዛዊው የቢቢሲ ጋዜጠኛም ግራም ሃንኮክ በርካታ የታሪክ ሰነዶች በየቦታው በመገኘት ከተነተነ በኋላ ታቦቷ የምር በኢትዮጵያ እንደምትገኝ ያረጋግጧል። ይሁንና ኢትዮጵያውያን የታሪክ ተመራማሪዎችም ሆኑ የጥበብ ባለሙያዎች ስለዚህ ዓለም በጉጉት በመደነቅ ለሚመለከታት ቅርስ ጆሮአቸውን ዳባ ማልበሳቸው ሳያንስ የማጥላላትና የማናናቅ ሥራ ላይ ተሰማርተዋል። ጆን ፊሊፕ የኩዊን ኦፍ ሼባ ደራሲ እንዲህ ይላል። እንደ ኢትዮጵያ ያሉ ቀደምት ስልጣኔዎችን ከታሪክ ለማቀጨጭ መሞከር የተለመደ ነው በማለት የውጭውን ዓለም ሴራ ይነግረናል። በእርግጥ የዚህ ሴራ ሰለባ ሆነናል። ዶክተር ድሩሲላም ወንደርፉል ኢትዮጵያ ኦፍ ዘ ኤንሸንት ኩሸቲክ ኢምፓየር። ደራሲው ደግሞ የበለጠ እንድናናነቃቸው የሚያስገድዱን መረጃዎች ተደብቀው እንዲኖሩ መደረጉ በራሱ እንቆቅልሽ ነው ይለናል። ኢትዮጵያውያኖች እኮ ሌላውን ታሪክ ተንትነው በመጽሐፍ ቅዱስ የተሰጠንን ስፍራ እንኳን ተረድተን ለትውልድ መስበክ የተሳነንን። ይህ ታሪክ ለሌሎች አገራት አግኝተውት ቢሆን ኖሮ ለምድሪቷ አይደለም ለመርገጥ ብቻ ቀረጥ ያስከፍሉን ነበረ። የካሊፎርኒያ ዩኒቨርሲቲ ተመራማሪ ሪቻርድ አሊየት ከመጽሐፍ ቅዱስ አስደናቂ ሚስጥሮች አንዱ ነው ይለናል። የሙሴን ታቦት ታቦተ ጽዮንን ግራሃም ሃንኮክ ደግሞ በዓለም ካሉ ነገሮች ሁሉም ትልቅ ስፍራ የተሰጠው ክቡር ዕቃ እንደዋዛ ይጠራል ይለናል። እውነት ነው። በምድራችን ላይ እንደ ታቦተ ጽዮን ከፈጣሪ በቀጥታ የተሰጠ ውድ ቅርስ ምን አለ? ወልፍርሃም በድርሰቱ ታቦቷን በገጸ ባህሪ የሚያንቆለጳጵሳት፣ ሃሪሰን ፎርድም የጠፋው ታቦት ዘራፊዎች ይላል። እንግዲህ ይህ ድንቅ የሆሊውድ የተተወነለት ነው። ቴምፕላሮችም የቤተ መቅደሱ ባለሟሎች የሚባሉት አቅላቸውን እስኪስቱ ዱካዋን እየተከተሉ ያስሱ የነበሩት የታቦቷን ኃያልነት ውድነት በመገንዘብ ነበረ። አንዳንዶች ታቦተ ጽዮንን ኢትዮጵያ ውስጥ የለችም ብለው እንዲሁ በልብ ወለደ የፈጠራ በሬ ወለደ አይነት ወሬ በቂ መረጃ ሳይኖራቸው ያወራሉ። ታቦቷ ኢትዮጵያ ውስጥ ለመኖሯ ብዙ አያከራክርም። ምክንያቱም በሌሎች ዓለማት የሌሉ ከታቦቷ ጋር ቀጥታ ግንኙነት ያላቸው ብዙ ነገሮች ኢትዮጵያ ውስጥ ብቻ ነው የሚገኙት። ከዚህ ባሻገር ታቦቷን በዓይናቸው የተመለከቱ የውጭ ሀገር ጎብኚዎች ምስክርነታቸውን ሰጥተዋል። ለምሳሌ በ13ኛው መቶ ክፍለ ዘመን የመጣው አርመናዊ ምሁር
አቡ ሳሌህ ታቦተ ጽዮንን በዓይኑ እንዳያት መስክሯል። በ1764 ኢትዮጵያንን የጎበኘው የአርመኑ ነጋዴ ዮሐንስ ቶቭማካን ታቦተ ጽዮንን እንዳያት ተናግሯል። ክብረ ነገሥት እውነተኛ የኢትዮጵያ አንዱ የታሪክ ምንጭ ሆኖ ሳለ በታሪክ ሽሚያ ሚዛን የጎደላቸው ዘመነኞች ሲያጣጥሉት እናያለን። ሌላውን ትተን በ325 የሮሙ ፓትርያርክ ዶሚስቶስ ከቅድስት ሶፊያ ቤተክርስቲያን ካሉት መጽሐፍት አንዱ ክብረ ነገሥት እንደሆነና የኢትዮጵያ መንግስት ከሮም መንግስት እንደሚበልጥ በአጽንኦት ተናግረዋል። የኢትዮጵያ ታሪክ ከጅምሩ ባጭሩ አባ ስለ ሙሴ ጽላት የሚያትት ሲሆን ኢትዮጵያ የተመረጠች ቅድስት ምድር እንደሆነች በስፋት ይናገራል። ታላቅ ብርሃን ከእስራኤል ወደ ኢትዮጵያ በረራ፣ ከዚያም ለዘላለሙ የቆየ ታላቅ ብርሃን ታየ፣ በዚያም ጸና በማለት ሰለሞን በመንፈስ ያየውን ራእይ ይነግረናል። ይቀጥልና ቃል ኪዳኑን ከኛ ወሰደ፣ ሕጉን ፈቃዱን ለሚፈጽሙ ሕዝቦች ሰጣቸው ይለናል። የእውነትም እኛ ኢትዮጵያውያኖች ከዓለም ሕዝቦች ተለይተን ሕጉን የምንጠብቅ እናም ለአደራ የበቃነን። በዚህ ደግሞ ትምክህት አለን። ጠቢቡ ሰለሞንም ይቀጥልና የጽዮን መንግስት ኢትዮጵያ ናት ይላል። በዚህ እሳቤ ጽዮናዊነት ከእስራኤል ይልቅ ለኢትዮጵያውያን የቀረበ ነው። ብዙ ጊዜ ከውጭ የሚመጡ ተመራማሪዎች ትልቁ ግባቸው ታቦቷን መውሰድ ነው። ፖርቹጋላዊ ክርስቶፎር ደጋግ የመጡት ዋና ዓላማቸው ታቦቷን ለመውሰድ ነበረ። ይሁንና በሚስጥራዊ ምድር በሚስጥራዊ ህዝቦች ስለምትጠበቅ እናም የእግዚአብሔር መለኮታዊ ጥበቃ በዚች ቅድስት ምድር ስላለ ምዕራባውያኖች ሊወስዷት አልቻሉም። የአቫንቲ ወደ ጥቁሩ ገዳም መጽሐፍ ደራሲ ኔልሰን ደሚል እንዲህ ይላል። ንዋየ ቅዱሱ በትክክለኛና አስተማማኝ ስፍራ ስለሆነ አትፈልጉት በማለት ለምዕራባውያን እቅጩን ይናገራል። የኢየሱስ በኢትዮጵያ ደራሲም ጀም ሬንኪ ኢትዮጵያ የእግዚአብሔር ባላደራ ሀገር እንደሆነችና አምላክ ለሰው ልጆች የሰጠው ሁሉ ነገሮች በዚች ድሃ ሀገር እንደሚገኙ በዳግም ምጽአት አደራቸውን ለፈጣሪያቸው እንደሚያስረክቡ ይናገራል። አዎ ኢትዮጵያ የምትገርም ቅድስት ምድር ብትሆንም ዜጎቿ ግን ሳናቃት ሳንረዳት በጠላት የፈጠራ የማናናቅ የማንኳሰስ ትርክት ተጠልፈን ባርነት በፈቃዳችን አንግሰን በእንፉቅቅ እየተጓዝን ነው። አክሱም የአፍሪካ ብቻም ሳትሆን የምድራችን ቅድስት ቦታ ናት። ከመካም ከቫቲካንም በብዙ ነገሮች ትበልጣለች። ጸሐፊው ቲና በቀለ ነው። ስለ ኢትዮጵያ ስለ ሀገራችን ዕውቀት ለመስጠት ይሞክራል። በተለይ ደግሞ ያወቃቸውን ለማሳወቅ በሶሻል ሚዲያ ገጹ ይጥራል። ኢትዮጵያ ተነግራም ተወርታም ማታልቅ ሀገር ናት። ዓለም ትኩረቱን ያደረገባት፣ በተለይ ዓለም ኢትዮጵያ ላይ ፊቱን የማይነቅል ዓለም ሁሉ ጊዜም እየተከታተላት ኢትዮጵያ በችግር በጦርነት በሰቆቃ ውስጥ እንድትቀጥል የሚያደርጋት ብዙ ሚስጥሮች ብዙ ሀብቶች ያሏት ነገር ግን ያልተረዳናት